ሳሩን በምታደርገው ነገር ዳዊትም ሆነ ሳሚ እንዲሁም ሩቲ ሁላቸውም እየተጠራጠሩባትና ነገሮቹን እያወቁባት መምጣታቸው በጣም እያበሳጫትና እያናደዳት ክፍል ውስጥ ቁጭ ብላ ራሷን እያዳመጠች ባለችበት ሰዓት ሳሚ በሩን ዘርግው አድርጎ ሲገባባት ምን ሆንክ አንተ? እንዴት እንደዚህ አድርገህ ትገባለህ? አታንኳኳም እንዴ አለችው። እኔ እኮ አንቺ ግራ እያጋባሽ ነው። እኔ ባለቤትሽ ነኝ። ለምን አታካፍኝም ችግር? እሺ ሲል አንተ ደግሞ አባወራሁኝ እኔ ስላስተዳደርኩ ነው። ለነገሩ ምን ታድርግ ብርትህ እስከሚገለበት ትበላለህ፣ ጭራሽ ይህን ትለኛለህ። በቃ ምንም ነገር አትበይ። ነገሮችን ለመሸፈን ስትይ የማትዩ ነገር የለሽም አለ። ስሚ እባክሽ ግን የህፃኗቷ ፎቶ የህይወት ልጅ አንቺ ጋር ለምን ተገኘ? ለምን እንዳዝድስ ትጠይቀኛል? ታውቂያለ እንደዚህ ሳለች ከቤት ውስጥ ያነሳው ፎቶ ነው። አበቃ አለቀ ትለዋለች። ኧረ እባክሽ አላት። ግን ለምን አላት። እንዴ ልክ አሁን እኮ ስትጠይቃ ነፍስ ያጠፋህና እኔ ያሳገድኳት ድረስ የመሰለህ ነው ያለው። እንዴ እኔ ህፃኗን ሰረብኳት መሰለህ እንዴ? ምናልባት ብሎ እንግዲህ ግራ ተጋብተሽ ግራ አጋባሽን አላት ማለት ነው። እና አሞሽ ከሆነ ወይ እናሳክምሽ ወይ ጸበል እንውሰድሽ አላት። ኧረ እባክህ ራስህ ስማ ከዚህ በኋላነት ተሰምቶ ቢሆን ኑሮ እኔ ጋር ትከላከልልኝ ነበር። ጭራሽ ግን አብረህ እነሱ ጋር አታብርም ነበር አለችው ማለት ነው። ግን ለምንድን ነው አንተ ለህይወት ጠበቃ ይሆን ጥላቷ ነበርክ እስከ ዛሬ። ዛሬ ግን ለምንድን ነው ጠበቃ የሆንከው አለችው። በዛ ላይ ለህይወት ተደርበህ እንደዚህ ያሽ አትበይ አላት። አሁንም ቢሆን ሁላቸውም እየተጠራጠሯት እየተበሳጨ ውጣልኝ አለችና እንግዲህ ትራሱንም ፍራሹንም ሁሉንም እያነሳች በጣም እያለች እየጮኸች እያለች ደግሞ በቃ ውጣልኝ አለችው ማለት ነው። ከዛ እንግዲህ ህይወትና ደግሞ ዳዊት ደግሞ ቁጭ ብለው ፎቶግራፏን ህይወት ልጇን እያየች እናትነት እኮ አልታደልኩም፣ እናትነት ጸጋ ነበረ፣ እኔ በማዶጎ ቤት አድሬ እናትነት ለመሆን ጸጋ ሰጠኝ ስለው ደግሞ እኔ ደግሞ ልጄ መልሼ አግኝቼ አጣሁ እያለች እያዘነች ነበረ። እንግዲህ ሩቲ ደግሞ ነገሮችን እየተከታተለቻቸው ነው። ሳሚንም እንግዲህ በወንድሟ አስመትተዋለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። ህይወት እንግዲህ እኔ በመፈተኜ የፈተነውን ፈጣሪ የፈለገውን ነው የሚፈትነው። እኔ ፈተና የበዝቶብኝ ነበር፣ ግን ልጄ በዚህ እድሜ እናት ሆናለሁ ብዬ አስቤም አላቅም ነበር። ፈጣሪ ከሰጠኝ እሺ ብዬ ይሁን ብዬ ተቀብዬ ነበር፣ ግን ልጄን እንዳሳድጋት አልተፈቀደልኝም። ይህ ምን አይነት እድል ነው እያለ ለዳዊት ትነግረው። እኔም በማደጉ አደጉ፣ ልጄን ደግሞ በሌላ ሰው እጅ ልታድግ ነው? ምን አይነት በደል በበድል ነው? ህውዬ ራስሽን አትውቀሺ፣ ትንሽ ትዕግስት አድርጊ ይላታል ዳዊት። ፈጣሪ የራሱ የሆነ ስራ አለው እኮ ላያስችል አይሰጥም። ትክክል ነህ ትለዋለች። የትም ያህል ሀዘን ላይ ሁሉ ነገር ከልክ እያለፈ ነው እዚህ ቤት ውስጥ። ቤቲም የምታያት ናት። ሁላቸውም ሳሩንም እማዬ ጋር መሄድ አለባት። ሳሩን አስተዳደጓን ረስተዋል። መልካምነቷን የዋህነቷን ሳሩን ረስተዋል። ስለዚህ ጥሩ አይደለም። ሩታንም ይዛቸዋት ሄዱ አለች። እናታችሁ ከዚ በላይ መሰቃየት የለባችሁም አለች። ከዛ በኋላ እንግዲህ ሩቲ መንገድ ላይ እየሄደ ሩቲ እያለ አልሰማት ሲል ሳሚ እየሮጠ ደረሰባት እና ስለ ገንዘብ ሁኔታ እያዋራት እያለ ከወደኋላ አንድ ያልታወቀ ሰው ማጅራቱን ሲመታው ከዛ ውይ ብላ አስጣለችው እና ወንድሟ ዳዊት ይወጣና ምንድን ነው ምን ደርሶበት ነው? የሆነ ሰው ከኔ ጋር እያወራ እያለ መጥቶ ማጅራቱን መታው። እናንተ ሰው ሁልጊዜ እንደተመታ ትኖራለህ እንደ እጅ በሶ ጨብጧል እንዴ? ለህይወትህም ያሰጋል። ለምን አትማታም? ግን አንተ ምንድን ነው የምትሰራው ነገር አለ ሲል ግን የመታህን ሰው እንኳ አታውቅም? እኔያቸው አላውቅም ገሎትስ ቢሆን በእናትህ እያለች ሩትም እየተናገረች ነበር። ከዛ ወታ ደግሞ ወንድሜ ተፈታህ እንዴ ብላ ሩታ ስልክ ስታዋራ አዎ እና የመታው ደግሞ ሳሚን የሩታ ወንድም ሆኖ ተገኝቷል። እሱ ላይ ግን ሳሚ ላይ እጅህን መሰንዘር አልነበረበትም እያለች ሩታም እያስጠነቀቀችው ነበረ። ከዛ በቃ ከዚህ በላይ ብዙ ማውራት አልችልም፣ እኔ ደህና ነኝ፣ ግን ህዊ በጣም እያሳዘነች ነው። አንድ ነገር ቢሆንብህስ እንዴት እንደዚህ ታደርጋለህ ብላ ወቀሰችው ወንድሟን ማለት ነው። ከዛ በኋላ አሁን በር ላይ ነኝ፣ አንደኛቸው እንዳይሰሙኝ ልገባ ነው ወደ ውስጥ ብላ ወደ ውስጥ ገባች። ሂሩት ወደ ውስጥ ስትገባ እንግዲህ ሳሚና ደግሞ ህይወት ስለ ልጆቿ ይነጋገራሉ። ልጄን አሳይሻለሁ እያልከኝ ነበር፣ ግን እምቢ ያልከኝ እባክህ አንተ ምን ግን
ልጄን እንዴት ነው ምንድን ነው መፍትሄው ይለት ከልቤ ውስጥ ለአንተ ቦታ የለ ግን ያንተ ፍቅር የለሽም ለኔ ሲላት እኔ ለአንተ እንኳን ፍቅር ጥላቻም የለኝም አለችው። እንዴ ትጠኛለሽ ካልወደድሽኝ ማለት እኔ ማንንም አልጠላም ማንንም አልወድም። ብዙ ተስፋ ያደረክበት ሰው ለኔ ያልከው ሰው ሲጠፋህ ነው የምትጠላው እንጂ ጥላቻ ከመውደድ የመጣ ነው። ያልወደዱትን ሰው ምንም የለም። እኔ ግን አንተ ከዚህ በፊት እንደማላቅህ እንዳዲስ ሁኝብሃለሁ ነው ማይህ አለችው። ያም ማለት ጥላታሽ ከልክ አልፏል ማለት ነው። ነገሩ ይገባኛል አለ። ተመስገን ነው አለች ህይወትዬ ማለት ነው። እሱማ ሰው ነኝ ህሊና የሚባላል ቀን ብዬ ልክ ነው ብዬ ያደረኩት ማታው ደልጋዬ ሲል ልክ አይደለም ለምን አደረክ እያልኩ ራሴ ከህሊናዬ ጋር እማጎታለሁ አላት። ጥሩ ነው ይሄማ ጥሩ ለውጥ ነው እንደዚህ ካመጣ አለች። ሚስቴን ድስቴን ብሎ ሳይመጣብኝ ዳዊት ልሂድ አላት። እኔ የማንም ሚስት አይደለሁም የዳዊትን ሚስት አይደለም አንተ ግን ብሶብሃል አለችው። አንቺ ለሱ የፍቅር ስሜት እንዳለሽ አውቃለሁኝ አላት። እኔ ማንም አይደለሁም ማለት አሁን ከዛ እንግዲህ ሳሩን አላትን ማለት ሳሩት እባክሽ እና ዳዊት ሳሩ ግን እባክሽ ሂጂ ወደ እናቴ ስራ ጫና ሊኖርብሽ ይችላል። የትኛው ልጅሽን ለማሳደግ ነው እንደዚህ የምትወኙ? እና ሳሩን አንተን ሩቲን ማየን ሳሚን ሁላችሁም እኔ እንኳን ራሴን ችያለሁኝ ቆይቻለሁኝ። ስለዚህ እማየም አታስብ የራሷ ህይወት አላትም ለራሷ አታንስም። እማየ ሩት ደግሞ እኔ ያለሁላት እኛ ሁሉም መሸከም ደግሞ ግዴታ የለብሽም አላት። ምን ታደርገዋል ትልቅነት መሆንና የመጀመሪያ ልጅ መሆን ይሄ ነው አላች። እማየ ጋር ላለመሄድ ነው ሁሉ ምክንያት ምደረድሪው አላት። ስራ እንዳለኝ እያወቅክ እንዴት ሲጀመር አንተ መቸርክና ነው እኔን የምትነዘንዘኝ አለችው። ማለት እኔ እንኳን የህይወት ነገር እያሳሰበኝ ነው የሆነ መፍትሄ ካገኘሁ ሩታ ጋር ሄዳለሁ አላት። የህይወት በህይወት ውስጥ ትልቅ ቦታ ያላት ህይወት ናት አለችው። አዎ አለ ዳዊት ምን ጊዜም ለሷ ነው እኔ ማስበው አላት። ነገርከኝ እኮ የምትጨነቅላት ብቸኛዋ ሴት ህይወት እንደሆነች ነገርከኝ እኮ አለችው። ሳሩን እባክሽ ነገር አትልቢ እማዬ ከዚህ ከመጣይ ጥሩ አይደለም እሷ ከምትመጣ አንቺ ብትሄጂ ይሻልሻል አላት። ዳዊት እማዬ ነግረሃት እዚህ የምትመጣ ከሆነ አንተና እኔ ከጸባለን ድሮስ አንቺና እኔ የትኛው ሰላም አለንና ሁልጊዜ አንቺና እኔ የተጨቃጨቅን አይደል እንደምንኖረው አላት። ያ ሌላ ይሄ ሌላ አርፈ ተቀመጥ የምሬን ነው የምልሽ ማትሄጂ ከሆነ ራሴ ደውዬ ልጅሽን ራሷ እያጣች ነው ነይ ብዬ ነው መጣራት አለ። ለሰከንድ እንኳን ሰላም ማግኘት አልችልም ምጭ አለችና ተማረረች። ምርጫው የራስሽ ነው ሳሩን አላት ዳዊት ጉዳዮቹን ከኔ ላይ ለማክበድ አትሞክር እናቴ ጋር መሄድ ካልፈለኩ መምጣት እሷም አትመጣም ህፃን አይደለም አታስፈራራኝ አለችው። ከዛ በኋላ ጣና ሳሚ አጅሪት እንዴት ነሽ ጀመረ እንግዲህ አለችው። እኔ መቼም ሌላ ጠላት የለኝም እስከማውቀው አንቺ ነሽ ጠላቴ። አይ ሳሚ እንዴት ጠላቶች እንዴት ታውቃቸዋለሁ? እነሱ እኮ ናቸው የሚያውቁ ብታውቃቸውማ ጥሩ ነው። በአብዛኛው እኮ ሰው ከጀርባ ነው የሚመታ እኮ አንቺ ነሽ ያስመታሽኝ ያልኩሽ እኮ አላት። ምን ለማለት ነው ምን ለማግኘት አንተን አስመታሃለሁ አለችው። ብዙ ነገሮችሽ እየተዋጠልኝ አይደለም። አይ ሳሚ ይገርምሃል ነገሮችን አሁን ሰሞኑን ስራ ጀምራለሁ ከዛ በኋላ እዚህ አታየኝም። የምን ስራ ነው ደግሞ የትኛው ስራ የትምህርት ቤት ነው የምትመረቂው የትኛው እያላት ነበረ ማለት ነው። ከዛ በኋላ እንግዲህ ሩታ ደግሞ ማነች ህይወትዬ ደግሞ ራሴን አመመኝ ብላ ራሷን ይዛ ሳሚ ወደ ውጭ ሲወጣ ሂዊ ምን ሆነሽ ነው አለች ሩታ። ሰሞኑን በጣም አሞሽ እኔ እንጃ ምን እንደው አላውቅም ስለ ልጄ እየተጨናነኩ ነው መሰል ውስጤ ሰላም አይደለም። ተጨንቀን እኮ ምንም ነገር እኮ ከጸጉራችን አንድ ጊዜ ሌላ የምንቀንስ ነው ነገር የለም የተጨነቅሽ ጊዜ የሆነ ነገር የምታመጪው መፍትሄ የለም ራስሽን ጠብቂኝ ከተመቻችተሽ ተቀመጪ ብላ መከዳ ትራስ ተሰጣታለች። ገደም ብላ ትንሽ እንደተቀመጠች እንግዲህ አይዞሽ እያለቻት እያጽናናቻት እያለች ሳሩን አጀሬት መጥታ ግብት ስትል ሶፋ ላይ ህዊ ተኝታ ስታያት ህዊ እንዴት እንደደነገጠች በጣም ነው ብድግ ብላ የተቀመጠ። እሺ እኔ መቤት ምንድን እያደረግሽ ነው አንቺ ተነሽ አላልኩሽም እዚህ ሶፋ ላይ እንዳትቀመጭ አላልኩሽም እንደመቤት ሶፋ ላይ ቁጭ ብለሽ ትጠብቂኛለሽ አሟት እኮ ነው ሳሩን ምን ነካሽ ብላ ሩጣ ልትወርቅ ስትል ገደፈቻትና እንዳትነኪያት ውሸቷን ነው አላመማትም አለ ሳሩን። መቼም የሳሩን ጭካኔ ምን እንደሆነ አላውቅም። እባክሽ እቴ ምን አይነት ጨካኝ አትሆኚ እባክሽ ከንዴት ላይ ንዴት አጨምርብኝ አሁን ምግብ ርቦኛል የሚበላ ነገር እፈልጋለሁ እኔ እሰራልሻለሁ አለች። ህይወትና ያዘዝኳት ሩቲ አንቺ ምን ቤት ነሽ አለቻት። አረ በጣም ነው የምታሳዝኝው እህቴ ምን አይነት ነሽ ብላ ጣል አድርጋ ትገባል። ገና ምን አይተሽ ከምድረ ገጽ ነው ማጠፋ ስትል ትዝታለች። ግን አሁን ደግሞ
ሩታም ዶክመንቱን ባገኘው ኑሮ ለሰከንድ እዚህ ቤት አልቆይም ነበር። የህይወት ነገር በጣም ስቀቀኑና ነገሮቿን ሳይላት ሁሉ ነገሮችን ፍርጥርጥ አገች ተናገሪ የሚለኝ ነገር ይመጣል እያለች ስልክ ደውላ እያወራች ነበር። አሁን ህይወትን ማስወገድ አለብኝ እያለች ሳሩን ማቀድ ጀመረች። ካልሆነ ሁሉም ወደ እኔ ዞረውብኛል። አንድ ቀን የማደርገው ነገር ከታወቀ ሁላቸውም በአደባባይ ላይ አውጥተው በድንጋይ ይቀጠቅጡኛል። ስለዚህ ህይወት በድልሽ ይዘኝ፣ አንቺ የህይወቴ መሰናክል ነሽ፣ ከመንገዴ ላይ ዘወር ላረግሽ ቆርጫለሁ። አዎ ብላ ቀስ ብዬ ወዳጅ መስዬ አለሳልሼ ወደ እንችን አጠፋሻለሁ ብላ ትወስናለች። ከዛ ህይወት ብላ ትጠራታለች፣ መልካም ሰሪ ለመምሰል። ህይወትም ምን ሆና ነው ብላ ስትመጣ ቁጭ በይ አለቻት። የት? እዚህ። ለምን ሶፋ ላይ እንዳትቀመጭ ስላለቻት። የት? ቁጭ በይ እስኪ ስትል የት? እዚህ ብላ ነው ድግራ የገባት። አይዞሽ ቁጭ በይ አለ። መልካም ነገር። እኔ እዚህ ልቀመጥ አለቻት። እዚህ ጋር አለ። አትፍሪ ተቀመጪ፣ ይቅርታ አድርጊልኝ አለቻት። ይኸውልሽ ውዬ እያደረግኩት ያሉ ነገር ሁሉ ነገር መጥፎ እንደሆነ አሁን ተሰምቶኛል። ይቅርታ አድርጊልኝ፣ ስራ ላይ ቢዚ ስለመሆን ነው አንቺ ጋር እየጮህኩብሽ የነበረው። ስለዚህ ይቅርታ አድርጊልኝ እባክሽ ስትላት፣ ኧረ አይገባም ሳርዬ አለች። እኔ እኮ አንቺ ጋር አልተቀየምኩብሽም፣ በእውነት አይገባም አለች። ከልብሽ ነው አለቻት። አዎ አንቺ ካደረግሽብኝ መጥፎ ነገር ጥሩ ነገር ያደረግሽልኝ ነገር ይበልጣል። ለዚህ አልተቀየምኩብሽም፣ የሆነ ነገር ሁነሽ እንጂ መጥፎ ሰው እንዳልሆንሽ አውቃለሁ አለቻት። ወይ አመሰግናለሁ አለ ሳሩን። ኧረ ምንም አይደለም አለ ህይወትዬ። አንቺ አሁን እንዴት ሆንሽ? ስራ ቦታ ያለውን ነገር ተስተካከለልሽ አለቻት። ምንም አይልም አለቻት። እሷም ሳሩን ግን ራሴን አጥቻለሁ፣ እዚህ ቤት ሁላችሁንም አስቀየምኳችሁ፣ ይቅርታ ብላ አለሳልሳ ተናገረቻት። ማንም አይቀየምሽም፣ አንቺም እኮ የሁላችን ሰብሳቢ እናታችን ነሽ ስትላት እንኳ ምንም የማይራራ ልብ ያላት ምንም የማታዝን ሳሩን ይሄን እንኳ የምትላት ነገር እንኳ አይታ እሷን ገላታለሁ አስወግዳታለሁ ከማለት እንኳ መቆጠብ ነበረባት። አንዳንድ ጊዜ በጣም ታሳዝንኛለች። በጎች የዋሆች ናቸው፣ በጎች ናቸው ወላ እርግቦች ናቸው የዋሆች የሚባሉት? ሁለቱም ነገሩ አንድ ናቸው አለቻት። እንደዚህ እያሉ እያወሩ ዳዊት ከወደ ውጭ መጣል። እባክሽ እህቴ ይቺን ልጅ ተያት አላልኩሽም ሲላት፣ አይ ዳዊት ተረጋጋ፣ ዛሬማ መልካም ንግግር እየተነጋገር ነው፣ ይቅርታ እየተባባልን ነው። እውነት ነው እህቴ አለ። አዎ እውነት ነው አለች ስታስመስል። አንተ ግን በቃ የህይወት ጠበቃ ሆነ ቀረህ ማለት ነው። ተመስገን አለ ዳዊት። አዎ እንግዲህ አንተንም አስቀይሜ ያለው ዳዊት ይቅርታ አድርግልኝ፣ ሁላችሁንም አስቀይሜያቸው ያጋጥማል የኔ ውድ እህቴ፣ እንዴት ይችኛዋ እህቴ እንዴት ናፍቃኝ እንደነበረ። ስለዚህ ለዚህ ደስታችን ቡና ፍርሽርሽ አረጋለሁ አፈላለሁ አለ። በአንድ አፍ ተባለ። ህይወት እገዥኝ አለ። ቡናውን እንግዲህ ፈላልተው እንግዲህ ሲጠጥተዋል። ከዛ ሁላቸውም መጥተው እያሉ እንግዲህ እሷ አጅሪ ስራዋን ለመስራት እንግዲህ ጀመረች ማለት ነው። ሳሩን ማልቤት ገብታ ምግብ እየሰራች በጧት የሚሄድበት ስራ አለኝ አላልክም እንዴ? አትሄድም እንዴ? አይ ልሄድ ነው፣ ግን ዛሬ ህይወትስ አላት። ሂሩትስ ትላት። ሩቲም ሳምም ወጥተዋል፣ ህይወት አለች አለችው። በቃ ዛሬ እኮ እስኪ ለህይወት ሰርፕራይዝ ላርጋት ምግብ ሰርቼ ላብላት ብዬ ነው። አይ በጣም ጥሩ ነው፣ ደስ ይላል፣ እንኳ ሄዳለሁ። በጣም ይሄ ነው ሳሩንነትሽን የሚገልጸው፣ እንዲህ ስትሆኝ ነው የሚያምርብሽ እህቴ፣ በቃ እኔ ልውጣ ብሎ እሱ ሲሄድ እሷ ምግቡን ሰራርታ ጨርሳ ጁስ አዘጋጅታ ከጁሱ ላይ መድኃኒት ጨምራ እሰራልሻለሁ ብላ መድኃኒቱን እንግዲህ ጨምራ ከዛ ሄዳ ህይወትን ትቀሰቅሳታለች ከተኛችበት። ህዊዬ እንዴት አደረሽ? ተነሺ ምግብ አዘጋጅቼልሻለሁ፣ የሚጠጣ ውጭ አድርጌሻለሁ፣ እኔ ወደ ስራ መሄዴ ነው፣ ባይሆን እጅሽን ታጥበሽ መብላት ብቻ ነው ብይ ብላት እንግዲህ ስትወጣ እሷም ደስ ብሏት እውነት ሳሩን ወደ ነበረችበት ተመለሰች ብላ ተነስታ ጠረጴዛ ላይ የተቀመጠ ጁስና እንጀራ ፍርፍር ልትበላ እንግዲህ ስትጀምረው ልትል ስትወይ እጄን እኮ አልታጠብኩም ብላ እጇን ልትታጠብ ወደ መታጠቢያ ክፍል ስትሄድ ዳዊት ደግሞ አጋጣሚ የሄደበት ፕሮግራም አይ አሁን አይደለም ከሰዓት ነው ተብሎ ተቀጥሮ ሲመለስ ልክ ሲገባ ያንን የመድኃኒት ጁስ እንግዲህ ጠረጴዛ ላይ ሲያገኘው ብድግ አድርጎ ጠጣው ማለት ነው ዳዊት። እሷ ደግሞ ታጥባ መታ ልትበላ ስትል እንዴ ህይወት በጣም ደክሞኛል፣ በጣም ስለጠማኝ ጠጣሁት። ወይ ጁሱ ጠጣኸው እንዴ? ዛሬ እኮ መልካም ለመሆን ለእኔ ያዘጋጀችልኝ ነበረ እያለች እያወራችው ከዛ ዳዊት እንግዲህ ብሎ ሆዴን ያዘኝ ብሎ እንግዲህ ከዛ እሷ ሳሩን ውጭ እየወጣች ስልክ ትደውልና ለአንድ ሰው ባለደረባዋ ህይወትን ሰጥቻት መድኃኒቱን ወጥቻለሁ፣ ከ15 ደቂቃ በኋላ ትሞታለች ህይወቷን። ስለዚህ አንተ የኔ ቤተሰቦች ቶሎ ሳይመለሱ ገብተህ ሬሳዋን ይዘህ አውጣተህ ውሰድልኝ ስትል መልእክት ነግራው ነበር። ከዛ በፊት ነው እንግዲህ ዳዊት መጥቶ ያንን ጁስ ጠጥቶ ራሱን እንግዲህ
እሷ ትሞታለች ተብሎ የተባለው ለሱ የሆነው እና አጋጣሚ ሳሩን ተመልሳ ስትመጣ እየተንፈራፈረ ስታገኘው ዳዊት ወንድሜ እያለች ነበር የደነገጠችው። አንዳንድ ጊዜ ለሰዎች መጥፎ ስናስብ ለራሳችንም እንደዚህ ያዙር ይሆናል። ስለዚህ መልካሙን ወንድሟን ህይወትን አጠፋለሁ ስትል መልካሙን ወንድሟን ተቆርቋሪውን ወንድሟን አጥተዋለች ማለት ነው ሳሩን። ስለዚህ ሳሩን በጣም መጥፎና በጣም ጨካኝ የሆነች ለማንም የማትመለስ ለገንዘብ ብቻ የምትሯሯጥ ናት። ግን አንድ ቀን ዋጋዋን እንደምታገኝ እርግጠኛ ነኝ። እና በሚያሳዝን ሁኔታ መድኃኒቱ እንግዲህ ዳዊት አልፎበታል ማለት ነው። የሚጸጽተ ነገር ነው። በጣም ያሳዝናል። ህይወትም እንግዲህ በዳዊት በጣም እንደምታዝን፣ ሩቲም እንደምታዝን፣ ሁላቸውም እንደሚወዱት እርግጠኛ ነን። ውድ ተመልካቾቼ ህይወት መንገድ በጣም አሳዛኝ እና ግን ክፋትን ከሳሩን ላይ ክፋትን የምናይበት ነገር ነው። በጣም እንደዚህ ከመጨረሻ ክፉ መሆን ደግሞ በጣም ደስ አይልም ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። እንግዲህ ቀጣይ ከስር እየተከታተልኩ አቀርብላችኋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።